ከየት ነው የምትመጪው? ከቤት ቆየሽ ልትለኝ ነው? እሺ ሰላም ቤተሰብ፣ ዛሬ በጣም ለየት ያለ መልእክት ይዤ ነው የመጣሁት ማለት ነው። ከመዳም ቅመሞች ማለት ነው። ለነ ቡርኬና ሀይሚ አድርሽልኝ ተብዬ ነው። ቡርኬና ሀይሚን ጆሮአችሁን ከፈት አድርጋችሁ ልትሰሙኝ ይገባል። የተላኩት መልእክት ምንድን ነው? ከቡርክና ከሀይሚ አድናቂዎች የተላኩት መልእክት እንግዲህ ሪከርዳቸውን ጠይቄያቸው ነበር። ድምጻችሁን ላሰማው ስላቸው አይ ድምጻችን እንዲሰማ አንፈልግም፣ ነገር ግን ስጦታ መስጠት እንፈልጋለን። እኛ ያለነው ዱባይ ነው እና ያሉበት ኤሪያ ድረስ ሄደን ማግኘት እንፈልጋለን። አድራሻቸውን ጠይቂልን፣ እኛ ዩቱብ የለንም ሀኒ እባክሽን ብላችሁ ጠይቃችሁኛል ውዶችዬ። እኔ ያው እንደምታውቁት እኔ ዱባይ አይደለሁም የምኖረው፣ እኔ ዱባይ አይደለሁኝም እና አላቅም፣ ስለ ዱባይ አላቅም በእርግጥ። ነገር ግን እነሱን ለማግኘት ስጦታ አዘጋጅታችሁ ለእነሱ ለመስጠት ብላችሁ እነሱን እየፈለጋችሁ እንደሆነና በእኔ ቻናል ለእነሱ እንድነግርላችሁና እነሱም ያሉበት ኤሪያ እንዲነግሯችሁ ፈልጋችሁ ነው አይደለ? ሰላም ጤና ይስጥልኝ ውድና የተከበራችሁ የሀና ማሮ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ በያላችሁበት ሰላማችሁ ይብዛልኝ ያልኩኝ ውድ እህትና ወንድሞቼ ሁላችሁም ሰላማችሁ በያላችሁበት ብዝዝት ትርፍርፍ ይበልኝ እያልኩኝ ዛሬ የመጣሁት ተልኬ ነው ማለት ነው። የላኩኝም የመዳም ቅመሞች ናቸው፣ ዱባይ የሚገኙ እህቶቼ ናቸው። ስጦታ አዘጋጅተን ነበረ ለቡርኬ መስጠት እንፈልጋለን። ዱባይ ድሬስ መጥተው ሳናገኛቸው መሄ እንዳይሄዱብን እባክሽን አገናኝን ወይም ደግሞ በቪዲዮዎች ስሪልንና አድራሻቸውን እንድናገኝ እንፈልጋለን ብለውኛል። ያው እውነት ለመናገር ይሄው ቡርኬና ሀይሚ ትሰሙኛላችሁ ብዬ አስባለሁ። የእናንተም ያው መልስ ትሰጡናላችሁ ብዬ አስባለሁ። ነገር ግን እንደኔ ይህንን ሀሳብ ያመጣሹ እህቴ ወይም ደግሞ እነሱን ማግኘት ፈልጋለሁ ያልሹ እህቴ፣ ያው እነሱ ታውቃላችሁ በጣም ብዙ ጠላቶች አሉና ያው ሴፍቲ ቦታ ነው ያሉት። ሴፍቲ ማለት ላይ ከማንኛውም ሰው ጋር መገናኘት ይከብዳል ታውቃላችሁ። ብዙ ጊዜ ሀይሚን ሪሙቭ አድርገው ራሳቸው መግባት የሚፈልጉ ብዙ ሴቶች ስላሉ እኛም ቡርኬ ከማንኛውም ሴት ጋራ ወይም ከማንኛውም ሰው ጋራ እንዲገናኙ አንፈልግም ሁለታቸውም። እና ስጦታችሁን ከቻላችሁ አገር ስትገቡ ወይም ደግሞ እነሱ ሀገር ሲገቡ መስጠት የምትፈልጉትን ስጦታ ከፈለጋችሁ መላክ ትችላላችሁ። ወይም እናንተ ወደ ኢትዮጵያ ስትገቡ አሁን ኔክስት መንዝ ትኬት ስለሚቀንስ ኦል ዘ ወርልድ ሁሉም ቦታ ላይ ትኬት ቀናሽ ስለሚሆን ቀጣይ ከ30 እስከ 30 በኋላ የዛን ጊዜ የምትችሉ ካላችሁ ትኬት ቆርጣችሁ ቡርኬንና ሀይሚ ማግኘት በጣም እንደዚህ ግዴታ ከሆነባችሁ እነሱን ኢትዮጵያ ሄዳችሁ ብታገኟቸው። ምክንያቱም አሁን ሰው ሀገር ላይ ነው ያሉት፣ እነሱም ያሉበትን ኤሪያ ራሱ ምክንያቱም አዲስ ናቸው ለሀገሩ። ኤቭሪዋን ሁሉም ሰው የሆነ ሀገር በሄደ ቁጥር ሁሉንም ሀገር ያውቃል ማለት አይደለም። ስለዚህ በእናንተ ሰበብ እናንተ አይኖ ወዳጅ ናችሁ፣ እናንተ አይኖ አድናቂዎቹ ናችሁ፣ እናንተ ማየት ስለምትፈልጉ ነው። ነገር ግን ልክ እንደናንተ ደግሞ እነሱን እናገኝ ብለው ሌላ ተንኮል ሸርበው የሚሄዱ ሰዎች ስለሚኖሩ እኔ በበኩሌ መልእክቴን አድርሻለሁ። ግን እነሱ የሚያገኟችሁ አይመስለኝም። እውነት የስጦታ ትንሽ ትልቅ የለውም። እኔ አሁን ለምሳሌ በጣም የሚወዱኝ ሰዎች ስጦታ ይሰጡኛል። ስጦታ መስጠት ችግር የለውም። ነገር ግን ካለው ሁኔታ አንጻር ያ ነው ብዬ አስባለሁ። እኔ ግን በቻናሌ መልእክት አድርሽልን ባላችሁን መሰረት መልእክት አድርሽላችኋለሁ። እንግዲህ እነሱ እናንተ እንድታገኟቸው ከፈለጉ ችግር ከሌለባቸው ማለትም ፈቃደኛ ከሆኑ ያሉበትን ኤሪያ በራሳቸው ቻናል ይነግሯችኋል ማለት ነው። የት እንዳሉ አላቅም፣ ሻርጃ ይሁን አቡዳቢ ይሁን ቢኮዝ እኔ ስለ ዱባይ ብዙ ስለማላቅ ነው። አላቅም፣ ዱባይ አይደለሁኝም እና ለዛ ነው ያሉበትን ኤሪያ ራሳቸው ፈቃደኛ ከሆኑ ይነግሯቸዋል። ግን እኔ ባይነግሩ ደስ ይለኛል። ምክንያቱም ወዳጅ እንዳለ ሁሉም ቦታ ላይ ጠላትም ይኖራል ታውቃላችሁ። እና ስለዚህ ለራሳቸውም ደህንነት ሲሉ እህቴ ስጦታ ካልሰጠው ብልሽ በጣም የተጨናነቅሽው እህቴ በቃ ያዥውና አንቺ ሀገር ስትገቢ ትሰጫቸዋለሽ። ወይም ደግሞ ችግር የለውም ወይም ስልካቸውን እንሰጥሽና በስልካቸው አውርተሻቸው ምናልባት ያሉበትን ኤሪያ የሚነግሩሽ ከሆነ በውስጥ ጨርሰሽ ሄደሽ መስጠትና ማግኘት ትችያለሽ። አይኑ ከስጦታው በላይ እነሱን በአይኔ ባያቸው፣ እኔ ቡርኬና ሀይሚን በአይኔ ባያቸው ብላ በጣም በቃ ምን ልበላችሁ፣ በጣም በቃ ውስጧ በጣም እየተሰማት ነው የጠየቀችኝና እኔም እንግዲህ በቻናልሽ ስሪልኝ ባልሽኝ መሰረት ይሄው ሰርቼልሻለሁኝ። ድምፄን አታውጪ ስላልሽኝ ነው እንጂ ድምፅሽን ባሰማቸው ደስ ይለኝ ነበረ። ፍቃደኛ ስላሉን የሰውን ፍቃድ ደግሞ አለ እንትን አለ ማለት አይቻልም።
ፈቃድሽን ስለጠበኩኝ ነው እና ለዛም ድምፅሽን ሪከርዱን ያላወጣውብሽ እና ሀይሚና ቡራ ይሄንን ትሰማላችሁ። ምላሻችሁን እንጠብቃለን። እንወዳችኋለን ማለት ነው። እና በትላንትናው ቪዲዮ ጋይስ እንግዲህ አጅሪትና አጅሬው ቅመሟና ወይም ደግሞ ቅመሙ ጨረቃዋና ወይም ጨረቃው አይታቻቸዋል ባህር ላይ። እውነት ሀይሚ እኮ የሴት ጀግና ጌታን ይህን ራሱ አስባ ምናምን ቀለል አድርጋ አፕሏን ብርቱካኗ ምናምን ቁጭ አድርጋ ባይዘዊ ብርቱካኑ የሚሸጥ ነው የሚመስለው ደራርባው ማለት ነው። ጎበዝ ነሽ የምር ሳላደንቅሽ አላልፍም። ይህንንም ፕሮግራም ሲዘጋጅ ያገዛችሁን ብላችሁም ላመሰገናችኋቸውም እንዲሁም ላመሰገናችሁንም ከልብ እናመሰግናለን። ቡራዬ እናንተም 1000 ዓመት ኑሩልን። ሁል ጊዜ ዱባይን በሳምንትና በ3 ቀን የምትመላለሱባት አገር ያርግላችሁ። ኢንሻአላ ያረግላችኋል ያረብና ሁላችሁም ፈታ በሉ። ደስ ብሎናል። እናንተም ደስ እንዲላችሁ ነው የምፈልገው። በተለይ ዱባይ ላይ በጣም ኢንጆይ አድርጋችሁ እንድትሄዱ ስለምንፈልግ ነው። ይህንንም ስላየን ከልብ እናመሰግናለን። ደግሞ አንደኛ ናችሁ። አንደኛ እናንተን የሚወዳደር ማንም ሰው የለም። ማንም ሶ ጋይስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።